አባ ቆስቁስ ዲፕሎማት ደራሲና ፈላስፋ ነበሩ። በአድዋና በማይጨው ጦርነት ውጊያው ድማ ላይ ንጉስ ቀዳማዊ ኃይለ ሥላሴን በማማከርም ትልቅ ውለታ ውለዋል። ራሳቸውም ጦራቸውን መርተው ተዋግተዋል። ልዑል ራስ ካሳ ኃይሉ አባ ቆስቁስ ቼኮስሎቫኪያው ተጓዥና የታሪክ ተመራማሪ አዶልፍ ፓርልሳክ አማካሪያቸው ነበር። የአበሻ ጀብዱ በተሰኘ መጽሐፍ ስለኚህ ታላቅ ሰው በሰፊው ተርኳል። በወቅቱ ከአፄ ኃይለ ሥላሴ ቀጥሎ ትልቅ ስልጣን የእሳቸው እንደነበርም ገልጿል። ዕውቀትን ፈላጊ፣ ብቁ ዳኛ፣ ጀግና የጦር መሪ፣ ደራሲና ጥሩ አባትና ባል እንደነበሩ አሳይቷል። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ራስ ካሳ በወሎ ክፍለ ሀገር በላስታ ምድር ሙጃ በ1873 ዓ.ም ነበር የተወለዱት። ታላቅ ስብዕና የተላበሱ የሹም ልጅ ሹም፣ በቤተ ክህነት ስርዓት ያደጉና የተማሩ፣ የሀገረ መንግስት ዕውቀትን ገና በጠዋቱ ከአባታቸው ከደጃዝማች ኃይሉ ወልደ ኪሮስ እግር ስር የተማሩ ናቸው። ከአፄ ምኒልክ አጎት ራስ ዳርጌ በኋላ በአፄ ምኒልክ ቤት ገብተው ዕውቀትን ከባህሩ የጨለፉ ናቸው። ልዑል ራስ ካሳ አስተዋይና ብልሃተኛ መሪ ሲሆኑ መንፈሳዊ ዓለም ከዓለማዊ ጋር አጣምረው መጓዛቸው አጀብ ሳያሰኝ አልቀረም። ልዑሉ የበጌምድር ጠቅላይ ግዛት አስተዳዳሪ በነበሩበት ወቅት ከዱበር እስከ መተማ ያለውን ግዛት አስተዳድረዋል። እንኳን ሰው እግር ይጋጫልና የጠቅላይ ግዛቱ ነዋሪዎች ፍርድ እንዳይጓደልባቸውና በዳይና ተበዳይ ቂም ቋጥሮ እርስ በርሱ እንዳይጫረስ መዝገብ ይዘው ዳኝነት የተቀመጡ ናቸው። ምዕራባውያን ቀኝ ገዢ ሀገራት አፍሪካን እንደ ቅርጫ ሲከፋፈሉ በፋሽስት ጣሊያን መዳፍ ገብታ የመመተር ዕጣ የደረሳት ኢትዮጵያ ነበረች። በወቅቱ ማለትም በ1888 ዓ.ም ወረይሉ ከተህ ባላገኝህ ማርያምን አልምርህም የሚለው የአፄ ምኒልክ አዋጅ ከጫፍ ጫፍ ሲያስተጋባ የጦር ነጋሪቱን ጎስመው የሀገሪቱን ከፍተኛ ጦር ይዘው የዘመቱት እኒሁ ራስ ካሳ ኃይሉ ስለመሆናቸው የታሪክ መዛግብቶች ይመሰክራሉ። ታሪክን በትክክል ሰንዶ የማስቀመጥ ልምዳችን ደካማ በመሆኑ ብዙ ማህደሮችን ለማጣቀስ አስቸጋሪ ቢሆንም በወቅቱ ገና በ15 ዓመታቸው በወርሃ መስከረም 1888 ዓ.ም በአድዋ ጦርነት ላይ በተንቤት ጦር ግንባር ዘምተው በልዑል ራስ ስዩም ስር ሆነው የተዋጉ ብላቴና ነበሩ። ራስ ካሳ ኃይሉ ዋና አዛዥ በመሆን በዚህ ጦርነት ሲዘምቱ በኮሎኔል አዲቫ የተጻፈ ቀይ አንበሳ ከ45000 እስከ 50000 የሚደርስ የጦር ሰራዊት ይዘው መዝመታቸውን ያነሳል። የልዑሉ ዋና የጦር አማካሪ ሆኖ የዘመተው አዶልፍ ፓርልሳክ የሀበሻ ጀብዱ መጽሐፍ ከ150,000 በላይ የጦር ሰራዊት ይዘው መዝመታቸውን የሚያትት ሲሆን፣ በሌላ በኩል ደጃዝማች ከበደ ተሰማ ቀዩ አንበሳን በሚደግፍ መልኩ ከ45 እስከ 50,000 የጦር ሰራዊት ይዘው መዝመታቸው ላይ ይስማማሉ። በሁለተኛው የማይጨው ጦርነት ወቅት ራስ ካሳ ኃይሉ ሀገራቸውን ከጠላት መንጋጋ ለማስጣል ሲሉ በጦር ዋና አዛዥነት ከቀዳማዊ ኃይለ ሥላሴ ቀጥሎ ሁለተኛ ሰው በመሆን መስከረም 22 1928 ዓ.ም የጦር ሰራዊቱን ብቻም ሳይሆን 3 ወንድ ልጆቻቸው ማለትም ደጃች ወንደሰን ካሳ፣ ደጃች አበራ ካሳ፣ ደጃች አስፋወሰን ካሳን ጨምረው ነበር የዘመቱት። በዚህ የአምስት ዓመቱ ጦርነት ፖልዋሪና ቀጨም መልፋ በተባለ ቦታ የካቲት 11 ቀን 1928 ዓ.ም ከጠላት ጋር ውጊያ አድርገዋል። በኢትዮጵያ የጦር መሳሪያ ትጥቁ በሌለበት የጣሊያንን የ40 ዓመት የበቀል ጦር ዝግጅት ባደረገበት ራስ ካሳ ባላቸው ዕውቀት ተጠቅመው ጦሩን ለመከላከል ችለዋል። ይሁን እንጂ በጦር ሚኒስትሩና በጦር ዋና አዛዥ መካከል በተፈጠረ ችግርና አለመግባባት የተነሳ በአምባራዶ ጦርነት ላይ ሚኒስትሩ ራስ ሙልጌታና ልጃቸው እያፈገፈጉ ሳለ ሕይወታቸው አልፏል። በዚህ ጦርነት ከኢትዮጵያ 275,000 በላይ ተዋጊ ሲገደል ከግማሽ ሚሊዮን በላይ ጦረኛ ቆስሏል። ከፋሽስቱ ጣሊያን በኩል 208,000 ወታደር ሞትና ቁስለኛ ሆኗል። ራስ ካሳ ከጣሊያን ጀት በሚዘንበው የእሳት ነበልባል ወታደሮቻቸውን ላለማስፈጀት በተጠቀሙት ታክቲክ ከጦር ድብደባው ተርፈው ከአፄ ኃይለ ሥላሴ ጦር ጋር መደባለቅ ችለዋል። ይሁን እንጂ ደጃዝማቹ ልጆቻቸው በአዲስ አበባ በመሸገውና 300,000 ኢትዮጵያውያንን በአሰቃቂ ሁኔታ በጨፈጨፈው ፋሽስት ላይ ጥቃት ያደረሱ ሲሆን ሁለቱ ወንድማማቾች ደጃዝማች አስፋወሰንና ደጃዝማች አበራ በጣሊያን የጦር ሰራዊት ተይዘው ሲገደሉ ወንድማቸው ደጃዝማች ወንደሰን ካሳ ወደ ላስታ ሸሽቶ ከፋሽስቱ እየታገለ ባለበት ወቅት በላሊበላ ጥራራ በተሰኘ ወንዝ ላይ እንደተሰዋ የታሪክ ድርሳናት ይናገራሉ። የአፄ ኃይለ ሥላሴ ኢትዮጵያና የህይወቴ እርምጃ በተሰኘ ቁጥር 1 መጽሐፋቸው ላይ በ1928 የኢትዮ ጣሊያን ጦርነት ራስ ካሳ በአቢያዳና በአርባ ወያኔ ድል ማስመዝገባቸው መስክረውላቸዋል። ልዑል ራስ ካሳ በስከመጨረሻ ሚጣቅ ሚካኤል የሚባል ቦታ የሄዱ በህዳር 7 ቀን 1949 በድንገት ሳይታሰብ ከዚህ ዓለም በሞት ተለዩ። ለቀብራቸው ስነ ስርዓት ከላስታ ቁጥሩ በርካታ የሆነ ሰው ወደ ሸዋ እንደሄደ ይነገራል። የቀብር ስነ ስርዓቱ ህዝብ በብዛት በተሰበሰበበት በታላቅ ክብር በፊልድ ማርሻል ማዕረግ ተፈጽሞ ደብረ ሊባኖስ ገዳም ተቀበሩ። ልዑል ራስ ካሳ ክብራቸውን የሚጠብቁና የረጉ ጸጥ ያሉ ምክር አዋቂ የሀገር ባህልና አስተዳደር ጠንቅቀው የተረዱ ስለነበር አስተያየታቸው ሁሉ ከፍ ያለ ዋጋ የሚሰጠው ነበር። ቦረናና ሳይንት ጨምሮ ሰላሌን፣ ላስታን፣ በከፊል ራያ፣ በጌምድር ወዘተ በተለያዩ ጊዜ
በገዥነት በጠቅላይ ገዥነት አስተዳድረዋል። አልፍሬድ ፓርላሳክ በመጽሐፉ ባስቀመጣቸው ታሪኮች የኢትዮጵያ ጦር በሁለተኛው የጣሊያን ጦርነት ጊዜያዊ ሽንፈት እንደደረሰበት መረዳት ይቻላል። ለአብነት ፓርላሳክ እንዲህ ሲል ይተርካል። በየቀኑ የተለያዩ ሹሞች ጦራቸውን እየያዙ ወደ ራስ ካሳ ይመጣሉ። የራስ ካሳ ጦር በየቀኑ ቁጥሩ እየጨመረ በመሄዱ ወንዝ ስንሻገር ወይንም ጠባብ መንገድ ላይ ስንደርስ ትርምስ ይፈጠር ጀመረ። ሹማምንቱም የኔ ጦር በመጀመሪያ ይለፍ በሚል እሰጥ አገባ ውስጥ ይገባሉ። ወደ ራስ ካሳ ኃይሉ እልፍኝ ሄጄ እንዲህ አይነት ችግሮች ዳግም እንዳይፈጠሩ ዘዴ እንዳለኝና ለዚህም የሰራዊቱ ቁጥር ያውቁ እንደሆን ጠየቋቸው። በሐሳቡ ተደሰቱ። ቁጥሩን ግን እንደማያውቁት ነገሩ። ይህንማ ቀኛዝማች አበበ ነው የሚያውቀው፣ እሱን ጠይቀው አሉ። ቀኛዝማች አበበ በድንኳናቸው ተቀምጠው ከሁለት ሹማምንቶች ጋር ጠጅ እየጠጡ ይጫወታሉ። ምን እንደሚያወሩ ባይሰማም ሳቃቸው ከሩቅ ይሰማል። አሽከራቸው በፍጥነት ዋንጫ አምጥቶ ጠጅ ቀዳልኝ። የተቀዳልኝን ጨልጬ የመጣሁበትን ላስረዳ ስዘጋጅ አሽከሩ በፍጥነት መጥቶ ዋንጫውን በጠጅ ሞላው። የመጣሁበትን ጉዳይ ገልጬ የሰራዊቱን ቁጥር በትክክል እንዲነግሩኝ ቀኛዝማች አበበን አጥብቄ ጠየቁ። ቀኛዝማች አበበ ጥያቄን ወደ ጎን ትተው ከወር በኋላ አስመራ ስንገባ እውነተኛውን የጣሊያን ቪኖ እንደሚጋብዙኝ ደጋግመው ቃል ገቡልኝ። ሶስተኛ ዋንጫዬ እንዳያስኩኝ በድጋሚ ጥያቄን አምርሬ ያቀረው። አሁን ቀኛዝማች አበበ በመገረም እያዩኝ የወታደሮችን ቁጥር ነው ያልከኝ? እሱንማ እግዜሩ ነው የሚያውቀው፣ እዚህ ማንም አያውቀውም አሉ። ለካስ እንኳንስ አጠቃላይ ሹሙ በሙሉ ያመጣውን ጦር ይቅርና ራሳቸው ያመጡትን የሰራዊት ቁጥር በግምትም ቢሆን አያውቁትም። እናም አለማወቃቸውን ለመሸፈን ያክል ጌታዬ መድፈኛ ጦርም እኮ አለኝ አሉኝ። በጣም ገረመኝ። አንድ ሳምንት ከጦሩ ጋር ስንጓዝ እንኳንስ መድፍ ላይ መድፍ የመሰለ ብረት እንኳን አላየሁም እና እንደ መሳቅ ሲቃጣኝ ቀኛዝማች አበበ ተቆጥተው ተመልከት ጌታው በማለትም ከድንኳኑ ጀርባ በጨርቅ የተሸፈነ ነገር አሳዩኝ። መድፍ የመሰለ ነገርና ብዙ ቁርጥራጭ ብረቶች ተደርድረዋል። አሁን ሳቄን አፈናደረው። ቀኛዝማችን ላስከፋቸው አልፈለኩም። ብረቶችን ሳይ ሙዚየም መቀመጥ የነበረባቸውና ከ40 ዓመታት በፊት በአድዋ ጦርነት በአጼ ምኒልክ ሰራዊት ከጣሊያኖች የተማረኩ አሮጌ መድፎችና ቁርጥራጮች ናቸው እና ይሄው ነው አልኳቸው። ለጊዜው 2 መድፍ ብቻ ቢኖርም ከጣሊያኖች እንማርካለን አሉኝ በወኔ። በኋላ የጦሩን ቁጥር በግምት ሰርቻ ቀረው። ከራስ ካሳ ውጭ የቁጥሩ አስፈላጊነት ዕቁብ የሰጠው የለም። ራስ ካሳ ግን መረጃውን በጥንቃቄ ያስቀምጧት። በዚህ ሁኔታ ነው የኛ ጦር እጅግ የተደራጀና እስከ አፍንጫው የታጠቀውን የጣሊያን ጦር የሚገጥመው። ከላይ ያየነው የፓርላሳክ ትረካ ራስ ካሳ ከሌሎች ሹማምንቶች የተለየ መረዳትና አዲስ ነገር የመቀበልና የማወቅ ጉጉት እንዳላቸው የሚያሳይ ነው። ሁሉም ሹማምንቶችና የጦር መሪዎች እንደ ራስ ካሳ አዲስ ነገር የመቀበልና የመመርመር ዕድል ቢያዳብሩ ኖሮ ጦርነቱ በኢትዮጵያውያን የበላይነት ይደመደም እንደነበር ፓርላሳክ በተዘዋዋሪም ቢሆን ገልጿል። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።